ብንመቻች ደስ ይለኛል። ማለት እኔ በአንተና በእኔ መካከል የሚቀር ነገር ነው። እዚህ ሶፋው ይሻላል። መብራቱ ላጥፋለን። ከላይ ያለው ማውልቅ አውልቃለሁ ማለት ከታች አላውልቅም። እስኪ ከዛ እንቀጥላለን። ዞሮ ዞሮ የምን ነገር ለማድረግ ዝግጁ እንደሆንክ ነግረኛል። እሺ ሶሪ ማውለቃችንም ምንድነው? ኧረ እንዴ ምንድነው? ቆይ አይደለም እኮ ሌላ ጊዜ እኮ ነው ያልኩሽ። ሌላ ጊዜ አይደለም። ይኸውልሽ ሌላ ቀን ያዘጋጀው ነገር አለ። በምሽ እርግጠኛ የሆንክበት ነገር መሆን አለበት። አንዴ ይውጣልኝ እና እስክልህ ድረስ አትምጣሽ። የሆነ ቀይ ልምጣና እዚሁ ደምህን ወስዳለሁ። ምንድነው? በስመ አብ። ከዛ እኔ ደግሞ በቃ ለእኔ እውነት ያዘነች መስሎኝ አልጓትኝ እንደዚህ ለመጠቀም ነበር ሁሉም ነገር ስተጠረኝ ነበር። ለመጨረሻ ጊዜ የተፈጠረውን ነገር እስኪ አስታውሽኝ። የት ነበረ መጀመሪያ ወደዛ ነገር ልታስገባሽ ስትል የሆነ የሚያጠራጥር ነገር አላየሽባትም ነበር? መጀመሪያ ስትመጣ ስንመጣ እንደማንኛውም ነው ውጭ ላይ ምሳ ጋበዘችኝ። ከዛ ምሳ ጋበዘችኝ በኋላ እቤት አረፍ እንበል ቤት እንሄዳለች። የእሷ ቤት አንቺ ቤት? የእሷ ቤት። ከዛ እዚህ እንደመጣን ቤቱ በጣም ብዙ ሰው ነበረ። እሱም አለ ሌሎች ሰዎችም ነበሩ። በጣም የሚያስፈራሩ ትላልቅ ሰዎች እዚህ ጋር የሆነ ነገር እየተቀቡ ምናምን ግንባራቸው ነው። እነሱን ሰዎች ግን ለመጨረሻው ጊዜ የዛን ሰዓት ነው ያዩዋቸው። ለመጨረሻው ለመጀመሪያ ጊዜ እንደዚህ ግንባራቸው ላይ የሆነ ነገር የተቀቡ ናቸው። ጥቁርና በነጭ ቀለም ምናምን የተቀላቀለ። ከዛ በቃ ይዘሻት ግቢ፣ ከዚህ በኋላ ምንም ጓደኝነት ምናምን የሚባል ነገር የለም አሏት። ከዛ እሷ ይዛኝ ገባችና ደፈረችኝ። ከደፈረቻት በኋላ እንደተለመደው ነገር አድርጊ አሏት። ከዛ አንድ ልጅ ነበረች እንደዚህ ዘንሳ የገደሏት ማለት ነው። ከዛ ምን ታደርጊ ነው ምናምን ስላት በቃ ከዚህ በኋላ የአንቺ ጓደኝነት አብቅቷል። የእውነት ጓደኛ ብዬ ቀረብኩሽ እንዳይመስልሽ፣ ለዚህ ዓላማ ነው የፈለግኩሽ፣ በቃ ዓላማ ተሳክቶልኛል አለች። ልክ እንደሷ ነው የማደርግሽ፣ ከዚህ በኋላ ገብርሻለሁ፣ ለእነሱ ነው የምገብርሽ አለች። ከዛ ከደፈረችኝ በኋላ እነሱ ጋር አስነፈረችኝ። በኋላ እጅን ወደ ኋላ አሰሩኝ። መጨረሻ ማለት ይሄ ሁሉ ሲደረግ አንቺ ታውቂያለሽ? ሌላ ጊዜ በመጠጥ አስክረው ወይ በሆነ ነገር ነው? ምንም እንደዛ ያደረገችን ነገር የለም። ቀጣይ ይዛኝ እንደገባች ሴት ግቢ ነው ያሉት። እሷ እዛ አካባቢ ላይ በጣም ብዙ ሰው ነበር። ስለዚህ ተደራጅተው ነው የሚንቀሳቀሱት ማለት ነው። በጣም ብዙ ናቸው። የዛን ሰዓት የመጨረሻ ሰዓት ያገኘኋቸው በጣም ብዙ ናቸው። ከዛም በፊት ግን እሱ ነበር። በቃ ለምንድን የአምልኮ ስርዓት ላይ ነበሩ። እዛ ሰዓት ላይ እነሱ የአምልኮ ስርዓት ላይ ነበሩ። እንትን ራሳቸው ተሰብስቦ ነበር። እኔ ተጠርቼ ነበር። እዛ ሰዓት ላይ ተጠርቼ ስመጣ ነበርክ እንጂ በቦታው ጠርቶኝ ነው የመጣሁት። እኔ ይህን ቤት እኮ እነሱ ያለ ተጠሩኝ በኋላ ነው የሰጡኝ። እኔ አልነበርኩም ብለህ ነበረ ቀደም ብለህ። እኔ አልነበርኩም። እሷ እንዳየች እየተናገረች ባለበት ሰዓት ባለችበት ሰዓት ይኸውልህ እኔ ተጠርቼ እዚህ መጥቼ እነሱ ተሰብስቦ ነበረ። በአይኗ አይታለች። ስለዚህ እኔም እኮ እኔ አይደለሁ እኔ እኮ ነው አይቻታለሁ። እኔ ራሱ እዚህ ስገባ እኮ አይቻታለሁ። እኔ ግን ሌላ ስራ ስላለኝ እሷም አይታለች። እንዳየችኝ እኔም እኮ አይቻታለሁ ታልኩት። እኔ ካዩት እኮ እንዳየችኝ ነው አይደል እንዴ? እኮ ታዲያ ለምንድን ነው ስለዚህ እኔ ለምንድን ነው አሁን አላየኋትም ስትል የነበረው? እኔ ምንም ለቤተሰብ ስትል አልፈህ እውነቱን ብትናገር ማንም ከእኔ አይደለም እኮ። አሁን እየነገርኩህ እኮ ነው እውነቱን አይደል እንዴ? እውነቱን እየነገርኩህ እኮ ነው። አይነን ነው የማወጣልህ። እንደዚህ አይነት እርካሽ ነገር እያደረግህ ይኸውልህ እኔ ምንም ልታደርገኝ ትችላለህ እኮ አይደል? እናትህን ደፍረው እናትህን ለ3 ለ4 ደፍረው ወንዝ ውስጥ ቢጥሏት ወይ ቢገሏት ምን የሚሰማ ይመስላል? ምንድን ነው የሚሰማ? የወለደች እናትህን እሱማ ልክ እኮ ነው። ይከብዳል፣ እንደሚከብድ አውቃለሁ እኮ ግን ምንም ላደርግ አልቻልኩም። አማራጭ አጣሁ። አልቀፈፈህም ሁላ እናትህ ባትልክላት እንደዚህ እያልክ እንትን አትበል። በቃ እውነቱን እኮ እየነገርኩህ አይደል ያለሁት። እየዋሸህ ነበር እስካሁን እኮ ምንም ላደርግ አልችልም። አማራጭ ስለሌለኝ እኮ ነው የገባሁበትን ነገር እኮ አማራጭ የለኝም። አላምንም፣ ግን እውነትን የምትለውን ነገር ተናገር። ማረጋገጥ ባለብኝ መንገድ ነው ያረጋግጣለሁ እኮ። አሁን እሷን አግኝተህ ማውራት ትችላለህ። እሷን አግኝተህ ማውራት ትችላለህ? ማውራት ትችላለህ፣ ግን
ወይን ተደውሉላት ወይን ነገር አገን ነው ወደንም ደውለህላት ምንም አጠራጣሪ ነገር ሳይኖር እዚህ እያንዳንዷን ነገር አስለፍልፈ መረጃ ማግኘት ትፈልጋለህ። ምንድነው ማስለፈልጉ እንዴ? ትልቅ ሰው እኮ ነች። ትልቅ ሰው ብዙ ሰው የምታዘሰው ነች እኮ አይደለ? ምን ብዬ ነው እሷን እንትን ልላት የምችለው? ስለዚህ ለእናቴ ይህንን ጉድህን ያንዳንዱ የተቀረጸውን ነገር እሺ ሆን ብዬ ሄጄ እናት የወለድሽው ልጅ ይሄ ነው ብዬ ሁሉንም እውነት ለእናት እነግርልሃለሁ እኮ። ምን ብዬ ነው አሁን እሷን ማናገራት? ትደውልላታለህ፣ እዚህ ትመጣለች፣ እኔም እመጣለሁ። ካሜራ ድብቅ ካሜራ እናደርጋለን። ቁጭ ብለን ሁሉንም ነገር እናወራለን። ማድረግ የምንችለው ይሄን ነው። እሷ ላይ ማግኘት ያለብኝ እውነተኛነትን የማረጋግጠው ለገንዘብ ብለህ ህይወትን ለመቀየር ብለህ እንደዚህ አይነት ተልካሻ መንገድ መምረጥን የማረጋግጠው እኔን ስትተባበረኝ ብቻ ነው። ያለዛ ግን እናትህም ቤተሰብህም የሚላክ ገንዘብ አይኖርም። አንተም እስር ቤት ትገባለህ። ስለዚህ ቤተሰቦች ህይወት ከሚቋረጥ አሁን ከኔ ጋር ተባበር። ትጠራታለህ። እያንዳንዱ የዕለት ተዕለት ንግግራችሁን ትቀጥላለህ። ስለምታደርገው ነገር እሷም ስለምታደርገው ነገር ሁሉንም እኛ ደብቅ ካሜራ እናደርጋለን። እሷም ትኖራለች። እሷን ሌላ ጊዜ እንደምታወራት ታወራታለህ። ተረዳሽኝ? እኔ ናት ስሚ፣ ይህንን የምናደርገው ለሌሎች ሴቶች ነው። እኔ እሷ ነኝ የማይጠልፈን ነገር ይኸውልሽ። እሺ ይኸውልሽ፣ ያንን አላስጨንቅሽም። ቢሆን ደስ ይለኛል። ያንን አላስጨንቅሽም። ከተባበርሽኝ ግን ይኸውልሽ፣ እዚህ ከኛ ጀርባ በጣም ብዙ በርካታ ህጋዊ እንትኖች አሉ፣ ፖሊሶች አሉ። ተረዳሽኝ? ቀና በይ እስኪ፣ ቀና በይ። ፈጣሪ አለ። እሺ ፈጣሪ አለ። መኝ ቀና በይ። ዝቅ ማለት ያለባት እሷ ናት። ተነጋግረን የለ ብዙ ነገር አውርተናል አይደለ? ዝቅ ማለት ያለበት አንገታቸው መድፋት ያለባቸው እነዛ ሰዎች አንድ ባንድ እንድንይዛቸው መጀመሪያ አውራውን ህግ ፊት ማቆም አለብን። ገባሽ? ምንም እንዳትፈሪ፣ እኔ አለሁ እዚህ። ውድ ተመልካቾቻችን እንግዲህ እዚህ ቤት ውስጥ የሚደረገውን እያንዳንዱን ነገር ተመልክታችኋል። እያንዳንዱን ነገር ተናግሯል። ምንም የማያውቁ ልጆችን ልክ እንደሷ 17፣ 16፣ 14 ዓመት የሆናቸውን ሴቶች እያመጡ እየደፈሩ ይገብራሉ። በዛ ላይ ሁለት ጾታ አላት የተባለች ሴት ከደፈረች በኋላ የሌሎች ሰዎች ታስደፍር። ምን አይነት ክፋት እንደሆነ የሚደረጉም አምልኮ እንዳሉ ተናግሯል። እሱን ለማረጋገጥ ድብቅ ካሜራ አድርገን አሁን ተደውሎላት እንድትመጣ እናደርጋለን። እስከ መጨረሻው አብራችን ቆዩ። በጣም ጥሩ። እዛ ጋር ካሜራ አስቀምጫለሁ። ምንም አይነት የሚያስነቃ ነገር አልፈልግም። እሺ ካሜራ እዛ ጋር ነው። ሁሉንም ነገር ያለውን ነገር እያንዳንዷን ነገር ታስወራታለህ። ግልጽ ነኝ? በጣም ጥሩ። ሄሎ፣ እንዴት ነሽ? አለሁ። እንዴት ነህ? አለሁ፣ እግዚአብሔር ይመስገን። ሁሉ ሰላም? ይመስገን ነው። ምን አዲስ አለ? አዲስ ነገር አለ። ያው ዛሬ ለዛ ነበር የደወልኩልሽ እኮ። ያዘጋጀው ነገር አለ? የሆነ ጓደኛም አለኝ። ነገር ያለው ስራችንን በጥንቃቄ መስራት አለብን። ሪስክ ያለው ነገር ያቺ ልጅ ደግሞ ጠፍታለች እና ልክ አይደለም። የሚሆን ነገር ቢበላሽ ጥሩ አይደለም። እርግጠኛ የሆንክበት ነገር መሆን አለበት። አሁን እርግጠኛ ሆኜ ነው። ያቺ ስለ ልጅቷም እኮ ላወራሽ ነው የደወልኩት። ምን አለች? አግኝታታን እንዲ ያለችበት ሁኔታ አውቃል? ጓደኛ ያልኩሽ ልጅ እሷን አግኝቷት ይዞልኝ መጥቷል። እና ያው የምርክን ነው? የምሬ ነው። እና ያው አሁን እሱ ደግሞ በጣም ጎበዝ ሰው ነው። እሱ ማለት ምንድነው? ቆይ ይሄን ስራ መስራት ይፈልጋል? በጣም ይፈልጋል ስልሽ ታማኝ ነው። በዛ ላይ ደግሞ እንዴ ልበልሽ ጋዜጠኛም ስለሆነ ደግሞ ለስራችን እንደዛ አይነት ሰው ያስፈልገናል። አንተ ማለት ጋዜጠኛ ስትል ምን ለማለት ፈልገህ ነው? እንደዚህ አይነት ነገር ምንም አይነት ከሌላ ስራ ጋር ንክኪ የሆነ ሰው አንፈልግም። እንደዛ አይነት ሰው እኮ በጣም ያስፈልገናል። አንቺም ደግሞ ታውቂያለሽ። ገባኝ፣ ግን ልክ አይደለም እያልኩ ነው። እያንዳንዱ ነገር በደንብ ማጥናት አለብን። በዙሪያ ያለው ሰው ሁሉ እኮ ልክ አይደለም ማለት ትክክለኛ በሰው መተማመን የለብህም ታውቃለህ። እሱማ ልክ ነሽ። እኔ ቀላል አይደለም እኮ የዋጋ የሚያስከፍል ስራ። እሱማ እኔ እኮ አሁን ስለሱ አረጋግጫለሁ። ጓደኛዬም ነው። በዛ ላይ ብዙ አመት አብረን የቆየን ሰው ነው። አንተ ብቻ አይደለም ይሄ ሰው ማለት የሆነ ነገር አደረገ ማለት የሆነ ነገር ተፈጠረ ማለት አንተ ብቻ አይደለም፣ እኔ ብቻ አይደለም። አንተ መራስህ ህይወት አደጋ ነው። ህይወት የምትፈልገው ከሆነ እያንዳንዱ ነገር
ሪስክ መውሰድ አለብሽ። ችግር የለውም። እሱን እኔ ሪስክ ወስጄ ነው አሁን እሱን ልጅቷን እንዲያመጣልኝ ያደረኩት እና ልጅቷን ደግሞ ይዞ እየመጣልኝ ያለው እና እናንተ የት ነህ? እዛው ነኝ ያለሁት፣ ቤት ነኝ ያለሁት። ቤት ነው ያለው? አዎ በቃ እሺ፣ መጣሁ። እሺ እሺ በጣም ጥሩ። ይኸውልህ ምን እንደምናደርግ ተግባብተናል አይደል? ግን ጋዜጠኛ ነው ባትላት አሪፍ ነበር። ያው እንደዚህ አይነት ሰው ትጠራጠራለች። ጋዜጠኛ ስብልሃት እንዴት ነው የማትጠራጠረው? እንደዚህ አይነት ሰው ትፈልጋለች። ያው ኮሌክሽን እንደዚህ ብዙ ነገሮች አሉ፣ ሰዎች ትፈልጋለች። ስለዚህ ታማኝነትን እሷ እንትን ያ ሰው ታማኝ ከሆነ ደስ ይላታል። ስለዚህ ምን ያህል ትቆያለች? አሁን ብዙም አትቆይም፣ ትመጣለች። ምናልባት ይሄ ኮፍዬን እንትን የማትለኝ ከሆነ የሆነ ነገር ልቀያየር እንጂ ይኸውልህ ምንም የሚያስጠረጥር ነገር ማድረግ የለብንም። ተግባባናል? ይኸውልህ ምንም አይነት ለጥርጣሬ የሚጋብዝ ነው። እቺ የሆነ ቦታ ለውሽቃት እንዴ ሰላም ሰላም እንዴሽ? አለ ሰላም ጉድ ነይ። እዚህ ጋር እሱ ነው። እንዴት ነሽ? ሰላም አለን። ያው እኔ አንተና ወርቶሻል መሰለኝ። በጣም ጓደኛዬ ነው፣ የምወደው ጓደኛዬ ነው። የት አለች ልጅቷ? አለች፣ አሁን ይዟት እየመጡ ነው። እንተዋወቅ ይቻላል? እኔ ከአንቺ ጋር ስራ መስራት እፈልጋለሁ። ምንድን ነው ታዲያ እንደዚህ ተሸፋፍነው? ጉንፋን አለርጂክ እና ጉንፋን አለብኝ እና እዚህ ከንፈሪ ጋር አብጧል። ልብስ ኮፍያ አድርገሃል? እንትን ነው አሁን ብዙ ሰው እንደዚህ አይነት ስራዎች ስለሚሰራ ለዛ ነው ሌላ ሰው እንዳያውቁት ምናምን በሚለው ነው የሚሸፋፈን። እመኚኝ። አሁንም ምን መሰለሽ ጋዜጠኛ ስትሆኚ በጣም ብዙ ህዝብ ያውቅሻል። ስለሚያውቅሽ ያው ከእናንተ ጋር መስራት መፈለግን ምናምን ማንም ሰው ያውቅም። በድብቅ ነው እዚህ የምሰራው ከእናንተ ጋር እና ስለኛ ስራ በደንብ ነግረኸዋል? ትንሽ አውርተናል፣ ግን ሞር አሁን ከአንቺ ጋር ማውራት እፈልጋለሁ። በተለይ አሁን እኔ በጣም ከውጭ የሚመጡ ባለሀብቶች ምናምን ስላሉ ከኔ ጋር በጋዜጠኝነት የተለያየ ሀገራትን ጋር እንድታምኑኝ ያህል ጓደኛ የሆነ ሰው ጠፍቶብኛል ምናምን ብሎኝ ነበር። ያው እኔም ፕሮግራም ሰርቼ እችን ሴት ያያችሁ ምናምን ብዬ በቃ ፈላልጌ ምናምን እኔ ጋር እንትን እንድትመጣ አደረኩኝና አሳምኜ ምናምን አሁን ለአንቺ አሳልፌ እሰጥሻለሁ። ግን ይህንን አድርገው የመጀመሪያው እምነቴን ማለት እምነታችሁን ለማግኘት ያህል ነው። ገባኝ። ግን እንደምታየው ስራው ትንሽ ውስብስብ ያለ ነገር አለው። በእርግጥ ግን በደንብ አሁን እኛ ጋር የሆነ ሰው አባል መሆን ወይም ደግሞ የሆነ ነገር ለመስራት ግዴታ ምን ማድረግ አለበት የሚለው ነገር በአንድ የሆነ ነገር ዘለ የምትገባበት ነገር አይደለም። መጀመሪያ አንተ ማንነትን ማወቅ አለብኝ። ባክግራውንዱን እያንዳንዱ ነገር ዲቴል ማወቅ አለብኝ። እሱ አወቀ ማለት እኔ አውቃለሁ ማለት አይደለም። ገባ? እሱ ልጅም ከሆነ ጊዜ በኋላ የገባ ልጅ ነው። በዙሪያ ልጅ ሰዎች ሙሉ ለሙሉ ታማኝ ናቸው ማለት አይደለም። በእያንዳንዱ ነገር ማጥናት አለብን። ስራው ምን ያህል እንደዚህ ጥንቃቄ ቢፈልግ ነው ይሄን ያልታምን ያልቻልሽው? እኔ በጣም የምትፈልገው ምን ያክል እንግዲህ የምታውቀው ከነገረ ኦልሬዲ እኔ መናገር አይጠበቅብኝም። እንደው ማወቅ ፈልጌ ነው ካንቺ። ሶሪ ልነግርህ ፈቃደኛ አይደለሁም። ምክንያቱም እኔ ገና እያወቅኩ ነው። እዚህ ጋር ቁጭ ስላልክ ወይም ደግሞ ስምን ስለነገርክ ወይም ደግሞ የሆነ ነገር ስላልከኝ አውቃለሁ ማለት አይደለም። ስለዚህ አንደኛ ደግሞ ምን ነበር ጋዜጠኛ ነው ያልከኝ አይደል? ጭራሽ ጋዜጠኛ በጣም ጥሩ ጋዜጠኛ በፊት የምሰራውን ይዞ ነው እሱ ጋዜጠኛ ያለሽ እንጂ እኔ ጋዜጠኛነትን ከተውኩ በጣም ቆየው። የሚገርምሽ ወደ 2 ዓመት አካባቢ ሆነ። ምንም ገንዘብ የለም፣ ደሃ ነኝ። የቆርቆሮ በቆርቆሮ ቤት ነው። ስለዚህ ቀጠሮ ላይ ያዝልኝ ተከራይቼ የምኖረው። ቀጠሮ ላይ ያዝልኝ። እኔ ዛሬ ጀምሮ ስራ መስራት ፈልጋለሁ እንዳልኩሽ። ቀላል ስራ አይደለም ይሄን እንደነገርኩ ነው። አንተ ማወቅ አለብኝ እያንዳንዱ ነገር በአንተ ዙሪያ ያሉ ሰዎች ስላንተ ማጥናት አለብኝ። ይኸውልሽ እሱን አስቸግሬው ነው። አሞኛል፣ መታከም አለብኝ፣ ገንዘብ ያስፈልገኛል። ውጭ ሀገር ሄጄ መታከም አለብኝ። ምንም ነገር ቢሆን መስራት እፈልጋለሁ። መታከም ነው የምትፈልገው? ስለዚህ የሚያስፈልግ አያስፈልገውም። እባክህ እንደዚህ አታድርግ። ይኸውልሽ አይደለም
ወንድ ልጅ ሲቸገር ምናምን እኮ እኔ ገንዘብ ሰጣለሁ በቃ ግን ደግሞ ለነገሩ ስራችን በጎ መስራት አለ የምሬ ነው በጣም ከፍቶኝ ነው የምጠይቅሽ ምንም ይሁን በዚህ ሰዓት ቁጭ በልና እንነጋገራለን ተረጋጋና ቁጭ በል እሺ አመሰግናለሁ እና ደግሞ ያልሰራሁበትን ገንዘብ እንድትሰጪኝም አልፈልግም ስራ ሰርቼ ገንዘብ ሰጥተሽኝ አይ እኔ እኮ ልክ ነህ እኮ ግን ምን መሰለህ እኔ ገንዘቡን ብሰጥህም ከኛ ጋር መሆን አትችልም እያልኩ አይደለም ጊዜ ሂደቶች ይፈልጋሉ ዛሬ መጥተህ ዛሬ እንደዚህ ማድረግ ፈልጋለሁ ብለህ ዛሬ ተፈራርመን የሆነ ነገር የሚያስፈልጉት ነገሮችን አሟላልኝ ምናምን ማለት አልችልም እኛ የስራችን ሂደት ነው ገብቶሃል ያ ሰው ማን ነው ምንድነው ከየት ነው የመጣው እያንዳንዱ ነገር ማን አለ ከጀርባ ማንስ አለ ምናምን እኔ ብቻ ነኝ ማለቴ ተረጅኝ አሞኛል እኔ እረዳለሁ እኮ ይሄ ነገር እኮ ለጊዜው ገንዘብ ስጠይ ያልኩ ነው ካልሆነ ደግሞ አስፈላጊ ከሆነ እስኪ ያንናል ነገር ማየት ስላለብኝ ውስጥ መግባት ከደበረክ ኦሬዲ ውስጥ መግባት ምን ይሰራል እስኪ ወንድሜ አንዴ ወጣ ብትልልኛል ብዙ ነገር ለምንድን ነው እሱ መውጣት ያስፈልገው እኮ ብዙ ነገር ቼክ ማድረግ አለብኝ መስራት ትፈልጋለህ አባል መሆን ትፈልጋለህ አይደል አባል መሆን ስለዚህ በደንብ ማጥናት ያለብኝ ነገሮች አሉ እሺ አንዴ ይውጣልኝ እሺ እና እስከ ድረስ አትምጣሽ ተረጅኝ ነው የምልሽ ማለቴ ምንድነው እኔ ያውን አሞኛል በቃ ማለት አሞኛል ማለት ምንድነው ያመመህ በጣም ኃይለኛ ህመም ግን አባል ያልሽው ነገር ምንድነው ማለቴ አባል ማለት የስራ የኛ ስራ ማህበር ነው ስራዎች ይሉ እኮ ማህበሩ ምንድነው ማውቀማር ለመቀላቀል ያለብኝ ነገር እንዴት አልነገረከም እንዴ ምን ለማለት ፈልገህ ነው እንዴ ሁሉ ነገር ነግሬዋለሁ ምናምን የነገረኝ ካንተ የሚጠበቀው ይሄ ነው አይልክ ሙሉሙሉ ዲቴክ ማታከውና ካላስረዳ ድጋሚ ያስረዳ ወጣልኝ እንደውም ወጣልኝ በቃ አልፈልግም ለምንድን ነው የምወጣው እንዴ ምን ድጋሚ እየጠየቅኝ ያለው ምንድነው መሰራው ምንድነው ምን አባል ነው ምናምን ድጋሚ እኮ የምጠይቅሽ በደንብ ለማወቅ ነው እና ደግሞ እኔ እስራኤል ላይ አውቄ ነው መንቀሳቀሰው አምነህበት የመጣው አሁን ድንገት ጥፋት እንኳን ባጠፋ ሳታውቅ ነው እንዲመጣው እኔ ምንድነው የምታስሪኝ የሚለው ለማወቅ ነው ዝሮ እኔ ምንም ላሰራክ ምንም ራስህ አምነህበት ምንም አይነት ስራ ሰራለሁ ብለህ ራስህን አሳምነህ ከመጣህ ኦሬዲ እሱን ንገረኝ በቃ ምንም አይነት ስራ ለመስራት ዝግጁ ነኝ እርግጠኛ ነህ እርግጠኛ ነኝ አንቺም አድርገህ ዋጋ የሚያስከፍል ነገር ቢሆንም ዋጋ ትከፍላለህ እከፍላለሁ እርግጠኛ ነኝ እከፍላለሁ በጣም ጥሩ ነው ግን አሁን የምልህ ነገር ያንዳንዱ ነገር ታደርግልኛለህ ምንድነው ማድረገው በአንተ መተማመን አለብኝ በአንተ እርግጠኛ መሆን አለብኝ ስራው ምን ያክል እንደፈለከው የሚያረጋግጥልኝ ነገር ፈልጋለሁ አሞኛል አልኩሽ አይደል እንዴ ስለዚህ ምንም ለማድረግ ማለት የሆነች ልጅ እናንተ ጋር እንዳለች ሰምቻለሁ አላወቅሻትም ልጅቷ አንቺ ካንቺ ጋር ጓደኛ የነበረች ልጅ ናት እና እሷን ፈልጌ አግኝቻታለሁ ጥሩ እና መኪናዬ ሩቅ ስለሆነ ይቆም ስለዚህ እሷን አሳልፈህ ትሰጠኛለህ ለዛ እኮ ነው የመጣሁት ከሱ ጋር አውርተናል አልነገርሽም ጥሩ አሁን ምን ነገር ታደርጋለህ ከዛ የደም ናሙናን ትወስዳለህ በመጀመሪያ ከላይ ያለውን ሹራብ ታወልቅልኛለህ ለምን ማየት ስላለብኝ እያንዳንዱ ነገር ምን እንዳደረግና በቃ አንተ ማንነትህን ማየት አለብኝ ምን ይዘህ እንደመጣ ምን እንደሆነ የማውቀው ነገር የለም ገባክ ኦኬ እንትን ተጠራጥረሽኝ ነው ባንዴ እንደምን ትፈልጋለህ እንዴ ይሄ እኮ ስራ በጣም ጥንቃቄ ምንድነው ማረው ከላይ ያለው ማውልቅ አውልቃለሁ ማለት ከታች አውልቅማ እስኪ ከዛ እንቀጥላለን ዝሮ ዝሮ የምን ነገር ለማድረግ ዝግጁ እንደሆንክ ነግረኛል እሺ ይሄ ሁሉ ገንዘብ የምታገኘው እኮ በቀላሉ አይደለም አንዴ ትቆማለህ በጣም ጥሩ ማሰሪ ማውለቃችን ተሻሙኑ ቁንጣ ምንም እኮ ማውቀው ነገር የለም ማለት ምን መስየሽ ነው እኔ እሺ ልበስ ሱሪ ልበስ ይሄን ነገር ማውለቅ አለብኝ እሱን ቀጣይ ስቴፕ ታውልቀዋለህ መስቀልም ምንም አይነት ማተብ አያስፈልገውም ስቴፕ ማለት ከዛ ልብስ ልበሰው ፈተርሽኝ በቃ ኖርማል ነው አሁን ያለው በፊት አሁን ነው ልብስክን ያወለቀው አይደል ጫማህን ነበር እሺ ቆይ አንቺን ማየት ይችላል አቤት እሺ ይቅርታ የሆነት ይቅርታ እሺ አልገባኝም አንቺ ማየት እሺ አይደለም እሺ ፈልገህ ነው አንፈታለሽ
በጣም እንደምትቀልደው። እሺ ታውቅ ላድርግ በቃ ልበስ። ልብሴን ያስወለቅሽኝ የመጀመሪያ አላመንሽኝም ማለት ግዴታ ማየት አለብኝ ያልኩህ ነው። ስለዚህ የሆነ ቀይ ልምጣና እዚህ ደምህን ወስዳለሁ። ደም ሌላ ሲሆን ተፈተሽኩ አለ ንጹህ ሰው ደም ግዴታ መውሰድ አለብኝ። ደም ሌላ ከሰሰች ደም ሌላ እጅን አንሳ። እሺ እዚህ ጋር ግን ነካሽ። ምን ችግር አለው? አይ ችግር አለ ማለት ደግሞ ምንድነው ያላበህ ነው? ፈርቺ ነው ሴክስ ለምን ተሸፋፈነው? እንትን አርጊያ እንደዚህ ነው የሚያደርገው እኮ እንትን አርጊያ አላውቅምና ሴት ልጅ ስትነቀኝ ስትፈትሸኝ የሆነ ነገር ደስ አይለኝም። በነገርሽ ያቋም በጣም የሚያምረው ደስ የምትልሽ ነው በእውነት ወደድሽኝ? አይከፋም፣ አሪፍ ልጅ ነው። ግን ተጠራጥርሽ ለስራው እንደውም በጣም አስፈላጊ ትመስለኛለህ። አንቺም ቆንጆ ነሽ። አመሰግናለሁ። በጣም ማማላይ ነኝ። በጣም ማማላይ ውስጥ ብንገባ ደስ ይለኛል። ለምን ማለት ለነፃነቱ ነው። እና ደግሞ አንዳንድ እቃዎችን አሳያለሁ ውስጥ ላይ የስራዎች እቃዎች አሉ፣ የምሰራባቸው እያንዳንዱ ማቴሪያሎች አሉ ውስጥ ላይና ገብተህ ብታያቸው ጥሩ ይመስለኛል። አንዳንዴ የሆነ ነገር ሰርፕራይዝ ይሆን ጥሩ አይደለም? ሰው አለ ውስጥ ግን ሰው አለ እንዴ? አይ የለም የለም። የለም። ፊትሽ ያላበሽ ነው። ደንግጠሽ ነው? አንዳንዴ እንደዚህ ያደርገኛል ታውቃለህ። አጉል ሰዓት መጣው እንዴ? የሆነ አየሩ ትንሽ ይከብዳል መሰለኝ። አሁን ትንሽ የለበስኩት ነው መሰለኝ ትንሽ ሞቆኛል። ለዛ ይሆናል። ውስጥ እንግባሽ። ለምንድን ነው እንደነገርኩ እዚህ ጋር ብዙ ነገሮች አሉ፣ የምንሰራባቸው ማቴሪያሎች እቃዎች ውስጥ ናቸው እያልኩ ነው። እና ደግሞ በቃ አንዳንድ ጨዋታ የሆነ ነገር ቢኖር ውጭ ላይ ምናምን እንዲረብሽን አልፈለኩም። እና ውስጥ ገብተን አንተም ነፃ ሆነህ እያንዳንዱ ነገር ስለ ስራው አስረዳሃለሁ። ስለዚህ ብንገባ ጥሩ ይመስለኛል። ገብተን እሳሳታለሁ። ምንድነው ሳሳት? ከተመቸሽ ችግር የለውም፣ ደስ ይለኛል። ችግር የለውም ማለት እንዳም ተመችተኛል እና ብንመቻች ደስ ይለኛል። ማለት በአንተና በእኔ መካከል የሚቀር ነገር ነው። ኦኬ እንመቻች። ገንዘብ ያስፈልጋናል። አዎ። ስለዚህ ለምን አንገባም ውስጥ? አይ እንገባለን እኮ ግን ካልክማ የሚያደፋፍር መጠጥ ምናምን ላምጣልህ የሆነ ካፈራክ። አይ መጠጥ አያስፈልግም። ሌላ ጊዜ አሁን አንድ ቀን አግኝቼሽ ምናምን አንቺን ከማክበር ነው። ስለዚህ እኔን አታምነኝም ማለት ነው? አራምሻለሁ። ምን ሆነሽ ነው? አይ ምን ትንሽ ጨንቆኝ ነው። ምን ነው ጨነቀሽ? አስደበርከኛ። ምን አስደበርኩሽ? አንዴ እኔ በምለው መንገድ ይልክልኝ አይደለም። እኔ በጣም ወድጄሻለሁ። ስለዚህ ለምን አንገባም ውስጥ? እዚህ ሶፋው ይሻላል። እንገባለን ግን መጀመሪያ የመጣሁበትን። እሺ እዚህ ሶፋው ይሻላል። መብራቱ ላጥፋለህ? አይዞህ አትፍራ፣ አትደንግጥ። አይ እኔ ከሴት ጋር አድርጌ አላውቅም። እንደዚህ ስለጠየቅኩ ነው። ሴት ጋር እንደዚህ ሆኜ አርቺ ስለማላውቅ በነገራችን ላይ ወንድ ልጅ እንደዚህ ሲያወራ በጣም የሚያስቀኝ። እንዴ በቃ ሲፈራ ይሁን ነገር ምናምን። ሴት ልጅ ታስፈራለች እንዴ? ሴት ልጅ ያው ከማክበር ትፈራለች አይመስለኝም። በጣም እንትን እያልክ ነው። ለወንድ ልጅ ሴት እናቱ ናት፣ እህቱ ናት፣ አክስቱ ናት። ከዛ አንፃር አክብሮት ነው እንጂ እንትን አይደለም። ሊሆን ይችላል ግን ማክበርና መፍራት ይለያያል። ስለዚህ አሁን እኔና አንተ እዚህ ብቻችንን ያለነው። ስለዚህ እንደፈለግን ብንሆንም ምንም የሚደብር ነገር የለም። ከተመቸው ደግሞ አስደስተሃለሁ፣ ታስደስተኛለህ። ምን ይመስላል? የሆነ ደስ የሚል ነገር እኮ አለሽ እኮ። ስለዚህ እኔ ላውልቅልህ ምኑ? ልብሱና ቆይ ከጫማ ልጀምር መሰለኝ። ኧረ ጫማዬን ተይው። ምን ሆነህ ነው? ስራውን መስራት አትፈልግም? ካልፈለግ መውጣት ትችላለህ። እፈልጋ በቃ እሺ። ደስ ይልኝ እኔ እኮ ጥፍ አድርጌ ገንዘብ ውስጥ እያልኩ ሲጀምር ለአንተ አቀለልኩልህ። እንደውም እስከዛሬ እንዳንተ ቁጭ ብዬ ያወራው ሰው የለም። እሺ በቃ እኔ እዚህ ጋር አለው። አንቺ የፈለገሽን ነገር አድርጊ። እኔ እኮ ስላመንኩ መሰለኝ አይደል? የፈለገሽን ነገር አድርጊ። እሺ የምትፈልጊውን ነገር አድርጊ። አይደለ? ተረጋጋማ። እሺ ምንድነው እንደዚህ የምትሆነው አንተ? አይደብርም እንዴ? ይሄው እሺ። እንደዚህ ቆፍጠን በል። ወዴት ልቆፍጠን ልበል? አንዴ
አለውኝ እኮ ማለት ለምን ተውሹ ተነስተሽ አልነበረ? የምትፈልጊውን ነገር አድርጊ። ከሴት ልጅ ጋር እንደዚህ አይነት እንትን አድርጌ አላውቅም። አሁን የሴት ልጅ እንትን የትን ይሁን ራሱ አላውቅም። አታውቅም? የመጀመሪያ ነው ከሴት ጋር ሴክስ አድርጋ አታውቅም? አላውቅም። ምን ማለት በጣም ይገርማል። በጣም ነው ስለማታውቀው ነው። ምኑን ስለማታውቀው? እሺ የሆነ ነገር እሺ ልጅቷን ላምጣት። በጣም ያዝናናኝ ነው። ስትስቂ ታምራለሽ። አመሰግናለሁ። ሌላ ጊዜ ግን ይህን ነገር ማድረግ እፈልጋለሁ። ምን ነው የሆነ ምንድን ነው ጨነቀሽ? ተፈታተንከኝ እንዴ? እኔ አንቺ ተፈታተንሽኝ። ስሜቴ ማን ነው? እስኪ የመጣሁበት ከዚህ ታላቅም ብለኝ ለምን ነገር አድርገህ እንደማታናገር ዛሬ አንቺ ልታሳስችኝ ነው አላልኩሽ? ግን በጣም ወድጄህ ነበር፣ ተመችተኝ ነበር። ግን ሳይሆን ሙድህ ምናምን ታስደስተኛ አይነት ሰው አይደለም። ኧረ አስደስትሻለሁ። ዛሬ ስላልተዘጋጀሁበት ዛሬ የመጣሁት ልጅ ታለ። ስለዚህ ተስማምተን ስቴፑን ተስማምተናል። በጣም ጥሩሽ። ሁሉንም ነገር ለማድረግ ዝግጁ ነኝ። ግን ሳመች። እሺ ከንፈርሽ ደስ ይላል። ቴንክ ዩ። ልሳንሻትን ደስ ይለኛል። በቃ ልጅቷን ላምጣትና ዛሬ የመጣሁበትን ጉዳይ እንግዲህ በዚህኛው ስለተስማማን በዚህኛው ደግሞ ልጅቷን እንድታምኚኝ ነው ልጅቷን ማመጣት። ይገባኛል። በጣም ጥሩ ሰው ነው ይመስለኛል። ሳይክ እስካሁን የሆነ ነገር እየተመቸኝ ነው። በቃ እኔም ተመችተሽኛል። ቴንክ ዩ። በቃ ልጅቷን አምጣልኝና ያለው ነገር መጨረስ ይኸውልሽ እኔ አሁን ማለት ነው እንድታምኚኝ ያህል ነው እሷን ልጃት የመጣሁት። ይሄ የመጀመሪያው እኔን ማለት ታማኝነት እንድታረጋግጭልኝ ነው። አይገባኝ ግን ያው አንተን እኮ ማለት ሙሉ ለሙሉ አምኛለሁ ማለት አይደለም፣ ግን የሆነ ፐርሰንት እያመንኩ የመጣሁት እኮ ይገባኛል። ተመችተኛል። ኦልሬዲ ብዙ ነገሮች እናንተ ጋር አውርተናል አይደል? ሰውን እኮ በአንድ ማመን እኮ አውርተናል። ታቀርቢ ለማቅረብ የሆነ ነገር። ስለዚህ ከአንተ ብዙ ነገር እጠብቃለሁ ከዚህ በላይ ማለት ነው። እኔም ከአንቺ ብዙ ነገር እጠብቃለሁ። በጣም ጥሩ። እሺ ያውልሽ እንግዲህ እሷን ያው በጣም ያነከሰሽ ነው። ምን ሆና ነው ማለት ለምን እንደዚህ ብትሆኝ? ወንክሽ እናቴ ታማብኛለች። የእናቴን ነፍስ ማዳን አለሽ ማለት በሚፈልገሽ ነው። አንቺ እንዴት ከነሱ ታመልጫለሽ? አሁን አስተላልፍልሻለሁ። በቃ ከእናንተ ማምለጥ መሞከሬን በጣም ተረጋጊ። ተነሽ። እኔ እንደዚህ አይነት ነገር አልፈልግም። በቃ ገንዘብ ካለ ምን ልሰጥሻለሁ አልኩሽ እኮ። የእናቴን ነፍስ ማዳን ሰሚኛለሽ? የምታውቂያቸውን እያንዳንዳቸውን የአለቃዬን ሚስጥር ለማንም እንዳትናገር። ለማንም አልናገርም። እኔ እዚህ እንደፈለጋችሁ ማድረግ ትችላላችሁ። የእናቴን ነፍስ ብቻ ነው ማዳን የምፈልገው። ይኸውልሽ ሰሚኛለሽ? ቆይ ምን ሲባል ነው ሲጀመር ያለኛ ፍቅር ወጥሽ ሄድሽው? ይቅርታ እሱን እኮ ይቅርታ አልጠይቅ ነው። በቃ ይቅርታ እንደማላምንሽ ማለት ነው። ይቅርታ የነሱን ስህተት ይመልሳል? አይመልስም። ይቅርታ የሆነ ነገር ብታወጪስ? አጥፍቻለሁኝ። ይቅርታ ሰሚኛለሽ? ይኸውልሽ እያዞረ ራሱ ነው እንደዚህ እያሽከረከረ ይዟት የሚመጣው። አቅ ነበረ። ለዛም ተከታትለን ያልያዝናት ማለት አልተከታተልናትም። አዙሮ እንደሚያመጣ ታውቃለሁ። እያንዳንዱ ነገር ድርጊቷ የነበረችበት ሁኔታ አንዴ ገብታበታለች ኦልሬዲ። ስለዚህ ያደረገቻቸው መስፈርቱን አሟልታ ነበረ። ደም ሰጥታለች ኦልሬዲ። ስለዚህ ተይዛለች። ስለዚህ አዙሮ ይዟት ይመጣል እዚህ ቦታ። ኦኬ ደም የሚወሰደው አንድም ለዛ ነው። ምክንያቱም አንድ አባል እስከሆነ ድረስ አንተ እንደፈለግ ወጥተህ የምትገባበት አይደለም። ስለዚህ በጣም ብዙ ውስጥ እንግባ ያልሽኝ አንዱ ይሄ ነው ማለት ነው። አሁን እየገባኝ ነው። አልገባኝም። ምን እያልክ ነው ያለው? እኔም ከእናንተ መውጣት ስለማልፈልግ ገንዘብ ታገኛለህ፣ የፈለግከው ሊሆን ትኖራለህ። የምፈልገው እሱን እኮ ሌላ ትከራከሩ። ብሩን ላኪልኝና የእናቴን ነብስ አድኝልኝ። ከዚህ በፊት የሰጠሁሽ ገንዘብ አለ። እሱ አስፈላጊ በቂ አልነበረም። እናትሽን ማዳን ከፈለግሽ ቀድመሽ ማሰብ ነበረብሽ። ማልቀስሽን አቆም እያልኩሽ ነው። ገንዘብ የምታገኝበትን ነገር እንዴት እንትናት በየሳምንቱ ነው የኩላሊት እጥበት የሚደረግላት። አሁን ምንም አይነት ገንዘብ ፊቷ አይታጠብ፣ ኩላሊቷ አይታጠብ፣ ጨጓሯ አይታጠብ፣ አያገባንም። ለምን እዚህ ፍግም አትልም? እኔ እንደፈለጋችሁ ማድረግ ትችላላችሁ። የራስሽ ጉዳይ። እንደዚህ አይነት ነገር አይሰራም። አንዴ ከገባሽበት እስከ ህይወትሽ ፍጻሜ ታገለግያለሽ። እኔ እኮ አገለግላለሁ። የምትሉኝ ነገር በሙሉ እኮ ይፈጽማለሁ እኮ። ተረጋጊና የምታወሪኝ ከሆነ በስርዓት አውሪኝ እያልኩሽ። እንደዚህ ያለቅሽ ከሆነ እኔ ከአንቺ ጋር እንዴት ነው የምግባባው? እናቴ
እናቴን ማጣት ስላልፈለግኩ እኮ እናቴን በህይወት ማኖር እፈልጋለሁ። እኔ መሞት እፈልጋለሁ። የምትፈልጊው በስርዓት አውሪ እያልኩሽ ነው። እኔ ገንዘቡን ሰጥሻለሁ፣ አሁኑን ሰጥሻለሁ እያልኩሽ ነው። እሺ ስለዚህ ቻላኪልኝ፣ እኔ እንደፈለግሽ አድርጊኝ። መስዋዕትነት የምትፈልጉ ከሆነ መስዋዕት አድርጊኝ። በቃ እኔ መጀመሪያ እኮ ደስተኛ መሆን አለብሽ አይደል እንዴ? በእኛ እኔ የሚያስለቅሰኝ እኮ የእናቴ ህይወት ነው። ቆይ ለምን አመለጥሻቸው? ገንዘብ ሰጥሻለሁ መስሎኝ ነው ያመለጥኩኝ። በቃ ለምን አመለጥሻቸው? መጀመሪያ አሁን ድጋሚ ለምን ተመለሽ? ድጋሚ ሲቸግርሽ ትመጫለሽ፣ ከዛ ሲሞራልሽ ትሄጃለሽ። ተጸጽቼ የተመለስኩት በቃ የእናቴንም ስም ማዳን እንዳለብኝ ተሰማኝ። እናቴን ደግሞ በህይወት ማቆየት እፈልጋለሁ። እኔ ሙቹ እናቴ በህይወት እንድትቆይልኝ እፈልጋለሁ። መስዋዕት ማለት እኮ እሱን ተስማምተናልሽ ብዬሻለሁ እኮ። ተረጋጊና እያንዳንዱ ነገር ማወቅ እፈልጋለሁ። ሲጀምር ቅጣት ይጠብቅሻል። ይህን በማድረግሽ ትቀጫለሽ። ነፍሴንም መስዋዕት ማድረግ ካለብሽ አድርጊ፣ ግን መጀመሪያ ብሩን ለእናቴ ላኪልኝ። እኔ የፈለግሽው ነው እምላችሁን አንድ ነገር ታደርጉልኝ። ግን ምንድን ነው ያደረጋችኋት? ማትረባት ማለት እያለቀስሽ ነው። እኔ ምንም አላደረጉኝም እኮ እኔ እናቴን ማዳን ስላለብኝ ነው እያለቀስኩ ያለሁት። ማለት ካገኘኋት ሰዓት ጀምሮ ዝም ብላ ታለቅሳለች። የእናቴ ህይወት እያሳሰበኝ ነው። ማስቆም ትችላለህ? እንዳታለቅስ ማለት ትችላለህ? አታላዝኝ ተባልሻል። አታላዝኝ ተባልሻል። ስሜቴ እየሆንኩ ነው። እኔ ምንም እየረበሸች ነው ስለሆነች ነው እንጂ እኮ አገማጭላት ነበር እንዴ። አይ የምሬን እኮ ነው። የሆነ ነገር ማድረግ ትችላለህ። ውስጥ እዛት መግባት ትችላለህ። ተነሽ ሂጂ ተነሽ። አረዲ እኔ ማንተ አብራት እንድትሄድ ነው የፈለኩት። ማለት መኝታ ቤት ውስጥ እንድትገባ እፈልጋለሁ። የሆነ ነገር ማድረግ ከቻልክ ምን ላድርግ? መኝታ ማለት አብራችሁ እንትን ማድረግ ትችላላችሁ። ከአንቺ ጋር ነው ማድረግ የምፈልገው። እሱ ቀጣይ አብረን እናንተም ብዙ ነገር እናሳልፋለን ማለት ነው። ድንግሌ ላንቺ ለምሳሌ ይሄ እኮ የስራ ህግ ነው። እኔ ደግሞ ድንግሌ የሆነ ሰው አይደለም የምፈልገው። አሁን አንተ ወንድ አይደለ? በቃ እሺ ከአንቺ ጋር እናድርግና ቀጣይ ከሷ ጋር አደርጋለሁ። እንዴ ልጅቷን የት ነው ያደረስከው? መኝታ ክፍል አስገባት እኮ አልሽ። ቆልፈዋል? ቆልፌዋለሁ እኮ እዛኛው መኝታ ቤት ቆልፋት። አዎ ቆልፌዋለሁ። አሳይቶኝ ነበር መጀመሪያ። በጣም ጥሩ። እንዴ ምንድነው? ኧረ እንዴ ምንድነው? ቆይ አይደለም እኮ ሌላ ጊዜ እኮ ነው ያልኩሽ። ሌላ ጊዜ አይደለም። ይኸውልሽ ሌላ ጊዜ አይደለም። ይኸውልሽ ሌላ ቀን እኮ አልኩሽ ቦስ ሌላ ቀን። አሁን ገንዘብ ያስፈልገኛል። ለምን ስሜት የምትከንፈው? አሞኛል። ሌላ ጊዜ ይኸውልህ እንደፈለኩ ማድረግ አለ አይደለም። ኧረ ሌላ ጊዜ አሞኛል። ደህና አይደለም። ሰው ይምር ይሁን። አንተ ወንድ አይደለም እንዴ? እንደነ ቆፍጠን ነኝ ግን ሌላ ጊዜ አንተ ምን ለማመጥበት ጊዜ አይደለም። አይደለም። እሺ ቆይ ካልሆነ መረጋጋት አልችልም። እሺ ቆይ ኦፍ ምንድነው? በጣም እያናደዳችሁኝ ነው። አንተ ራስ ምን ሆነህ ነው ግን? እሺ ወይ ወደ ውስጥ ንገባ። እዚህ መሆን አትፈልግም? አይ መኝታ ክፍል ነው ደስ የሚል። ይኸውልህ መኝታ ቤት ውስጥ እኔ እዚህ ጋር ቢሆን ደስ ይለኛል። እኔ ደስ አላለኝ። እንደዚህ አይነት ነገር ደስ የሚለው ወይ መኝታ ቤት ሲሆን፣ እኔ ደግሞ ለየት ያለ ከተለመደ ለየት ያለ ፈልጌ እኮ ስንለማመድ ነው ለየት ያለ ነገር። እንግባ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው ያየሁት? ምንድነው እሱ? በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በኢየሱስ ስም በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው? በስመ አብ ምንድነው? በስመ አብ ምኑ? ምንድነው ያየሁት? ምንድነው ያየሁት? ወይኔ በስመ አብ ወወልድ ወመንፈስ ቅዱስ።